የቁንጅና ተወዳዳሪዋ ሩት ይርጋለም በእህቷ ላይ የደረሰውን ግፍና በደል በዓለም መድረክ ላይ ተናግራለች። Sister, አይዞሽ። I carried. My name is Ruth Yirgalem, and I'm representing my beautiful country, Ethiopia. እኔ ውድድሩ የቀረው አራት ቀን ነው፣ ግን እኔ አልወዳደርም። ሰላም ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን እኔ ጋር ሁሉ መልካም ነው። የአሽሩካ ቻናል ነው። ባላችሁበት መልካም ሁሉ እንዲሆንላችሁ፣ ሳምንቱ የሥራ የጥንካሬ የሰላም የፍቅር እንዲሆንላችሁ እመኝላችኋለሁ። ከተሰሙ መረጃዎች ወደ እናንተ የማደርስ ይሆናል። ቪዲዮ ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁ። እናንተ ላይክ ስታደርጉ መረጃ ሌሎች ጋርም ይደርሳል፣ ቪዲዮውም ለሌሎች ይታይ ማለት ነውና እንድትተባበሩኝ በትህትና ጠይቃለሁ። አዲስ የሆናችሁም ሰብስክራይብ እያረጋችሁ ላይክ ካለ አሽሩካ ሰብስክራይብ ካለ አሽሩካ አይዘነጋም። አሽሩካ የምርጦች ምርጫ ይቀጥላል። በጅጅጋ በዛሬው ዕለት እጅግ አሳራሪ አናዳጅ የሆነ ተግባር ተፈጽሟል። የቅድስት ቤተ ክርስቲያን ጉልላቷን እያፈረሱት ነው እንግዲህ የሚታየው። የመድኃኔዓለም ቤተ ክርስቲያን አፍርሰውታል። ጅጅጋ ይሄ ተግባር ተፈጽሟል። እጅግ አሳፋሪ ተግባር ነው። ይህን የፈጸሙት ሁሉ ተጠያቂ ሊሆኑ ይገባል። ቤተ ክርስቲያንን የማፍረስ ክርስቲያኖችን የመግደል ትልቅ ዘመቻ ነው እንግዲህ ሀገራችን ውስጥ የተከፈተው። በአርሲ እንደቀጠለ ነው። በተለያየ ሀገራችን ክፍል መንግስታዊ በሆነ ሁኔታ በድሮን ጥቃት ጭምር መነኮሳትን እየገደሉ ቤተ ክርስቲያናትን ገዳማትን እያፈረሱ ነው። ይሄ ዝም ተብሎ በጥቂት ሰዎች ንግግርና ጩኸት ብቻ የሚፈታ ነገር ያልሆነ አብዛኛው ተመልካች የሆነበት ነገር መፍትሄውም ምን ሊሆን እንደሚችል አልገባኝም። 12ኛ ክፍል ውጤት ይፋ ሆኗል። 479666 ተማሪዎች ወደቁ ነው የምላችሁ። በየአመቱ የ12ኛ ብሔራዊ ፈተና መጨረሻው እንዴት ሊሆን እንደሚችል አላውቅም። ምንድን ነው ሀገር ወዴት እየሄደች ነው? ማንም የሚጠይቅም ያለ አይመስልም። ወይ ፈርተዋል፣ ተፈራርተዋል። ሁሉም ዝም ብሎ ወላጅም ግራ ገብቶት ተማሪውን ግራ ገብቶት ዝም ብሎ ቀጥሏል። ለማንኛውም የ12ኛ ብሔራዊ ፈተና የተፈተኑ ተማሪዎች ቁጥር 550210 ተማሪዎች ናቸው። ከዚያ ውስጥ ደግሞ ያለፉት 70544 ሆነዋል። ከፍተኛ ውጤት 591 በተፈጥሮ ሳይንስ እንደዚሁ 578 የተመዘገበበት ሆኗል። የመጀመሪያው ከፍተኛ ወንድ፣ ከዛ ቀጥሎ ሴት አምጥታለች ተብሏል። 565 ትምህርት ቤቶች ደግሞ ምንም አንድም ተማሪ አላለፈባቸውም። እነ ብርሃኑ ነጋ ይሄንን ምን ይሉታል እየተሻሻለ ሄዷል በማለት እየገለጹት ነው የሚገኘው። እንግዲህ በአጭሩ ባለፉት ዓመታት 3 ሚሊዮን እና 4 ሚሊዮን ወደ ዩኒቨርሲቲ ሊገባ የሚችል ተማሪ በዚህ ስርዓት ምክንያት አልገባም። በእርግጥ ኩረጃ እንዳይስፋፋ አድርገናል ነው የሚሉት። እሱ ጥሩ ሀሳብ ነው። ሀሳቡ ጥሩ ሆኖ ሳለ ነገር ግን እንዴት ይሄ ሁላ ተማሪ ሊወድቅ ይችላል? ይሄ ሁላ 400 ምናምን ሺህ በአንድ ጊዜ የሚወድቅበት ምክንያት የትምህርት ስርዓቱ ስለተበላሸ ነው። ተማሪው በደንብ በስነ ስርዓት እንዲያውቅ ተደርጎ ከስር ካልቲቬት ከተደረገና ከላይም ደግሞ የሚታገዝበት ተማሪውን የሚመጥን ፈተና የሚወጣበት መንገድ ካልተበጀ ኩረጃን እያስቀረን ነው በሚል ሰበብ ኮራጅ ነው ያላለፈው የሚያስብል ኮራጅ የሆኑት ናቸው የማይችሉ ናቸው የወደቁት የሚያስብል አሳፋሪ የሆነ አካሄድ ነው እየተካሄደ ያለው። እንዴ ወላጆች እንዴት ነው ዝምታው? ተማሪዎች ምንድን ነው ዝምታው? እንዴ ምን እስከሚሆን ነው የሚጠበቀው? እንዴ ተማሪ እያስተማራችሁት ዩኒቨርሲቲ አይገባም ልጃችሁ። ሀገርስ ነገ እንዴት ነው የምትሆነው ነው እኔ ግራ እየገባኝ ያለው ነገር። ባርነት ውስጥ እኮ ነው መንገባው። ባካችሁ የተማረ ሰው ኃይል ከሌለ ወደፊት ባርነት ውስጥ ነው። ይሄ እኮ የቀኝ ግዛት እኮ ከመሆን አልተለያየም። እና ይሄ ነገር ተስተካክሎ የመምህራን ጥራት የመምህራን ደሞዝ ተሻሽሎ በጥንካሬ በፍቅር የሚያስተምሩበት መንገድ ተስተካክሎ ለተማሪ መጽሐፍ የሚዳረስበት ሌሎች ፋሲሊቲ የሚሟላበት
ላብራቶሪው፣ ኮምፒውተሩ፣ ሌሎች የሚባልበት ነገር ይሄ እዚህ እንትን ፓርክ ስለሰራ እኮ ነገ ሀገር ጸንታ አትኖርም። በእውነቱ ያንን ኢንቨስት የምታረጉ ለጦርነት ኢንቨስት የምታረጉትን ትምህርት ላይ ኢንቨስት አድርጉት። እኔ ጎሮሯችን ደረቀ በእውነት በየአመቱ እንናገራለን፣ ጠብ የሚል ነገር የለም። ህዝብም ጸጥ ብሎ ለጥ ብሎ እየሄደ ነው። እኔ ግራ የሚገባ ነገር ነው በእውነቱ። እና ለወደቃችሁት መልእክት አለኝ። በእርግጥ አንድ በር እነሱ ቢዘጉ 1000 መንገድ ደግሞ የተከፈተ አለ። የዲጂታል ዘመን ነው። ራሳችሁ የምትለውጡበትን የምትማሩበትን ነገር የኤአይ ዘመን ነው። አስተማሪ ራሱ የማያስፈልግበት ዘመን እኮ የመጣበት ሰዓት ነው እና ፎከስ አድርጋችሁ ወደፊት መማር የምትችሉትን ነገር መስራት የምትችሉትን ነገር ራሳችሁ ፎከስ አድርጋችሁ ደግሞ እንድትሰሩት ነው እንጂ ተስፋ የላችሁም ማለት አይደለም። የሆኑ ሰዎች ተቀምጠው ስለወሰኑት እነዚህ ሰዎች ይህን ያክል በላይ ያልፋል ስላሏችሁ እናንተ አትችሉም መሀይም ናችሁ ማለት አይደለም። ፌል ያደረጋችሁ ሲስተሙ ነው፣ እናንተ አይደለም ፌለር የሆናችሁት። ያንን ነገር አትርሱት እህት ወንድሞቼ፣ ታናናሾቼ። አይዟችሁ፣ በርቱ፣ መልካም እድል ለፊውቸራችሁ እላለሁ። ለሁላችሁም ላለፏችሁትም ደግሞ መልካም ይቅጠማችሁ ለማለት እወዳለሁ። ግን እግዚአብሔር ይሁነን እንጂ ይሄ የዚች ሀገር የብልጽግና አገዛዝ ብላይንድሊ እየመሩ ነው ያለው። ወዴት ነው የሚለው ሀገር አዘቅት ውስጥ እየከተቱ ነው። እንቃወማቸው። የቁንጅና ተወዳዳሪዋ ሩት ይርጋለም በእህቷ ላይ የደረሰውን ግፍና በደል በዓለም መድረክ ላይ ተናግራለች። በዚህ ወቅትም በርካቶች ቆነጃጅት አብረዋት እያነቡ ታሪኳን ተጋርተዋል። ሩት ይርጋለም ሀገራችን ኢትዮጵያን ሚስ ወርልድ በተባለው የቁንጅና ውድድር ላይ ወክላ የተሳተፈች ትገኛለች። በቪየትናም እየተካሄደ በሚገኘው ሚስ ወርልድ ላይ ታዲያ ሩት ያቀረበችው ንግግር ምን ይመስላል? ስለ ሀገርም ስለ ራሷ ታሪክም የተናገረችውን ይዤላችሁ ቀርብ ያለው ትርጉሙን በአብዛኛው የተናገረችውን ሀሳብ አቀርብላችኋለሁ። ሰላም ጤና ይስጥልኝ። Xin chào Vietnam. My name is Ruth Yirgalem and I'm representing my beautiful country, Ethiopia. How many of you know that Ethiopia is in the year of 2018? ሀገራችን ኢትዮጵያ ልዩ የዘመን አቆጣጠር ያላት ነች። እናም አሁን ላይ 2018 ላይ እንዳለን ታውቃላችሁ በማለት ነበር ጥያቄዋን የጀመረችው። ከዛም አልፋ ሀገራችን ኢትዮጵያ የሰው ዘር መገኛ ስለመሆኗ፣ የቡና መገኛ ስለመሆኗ ይህንንም ገልጻለች። Because we have our own calendar system. We are the cradle of humankind, 30 months of sunshine, the birthplace of coffee, and a breathtaking landscape. But behind my flag, let me tell you what brought me here, my strengths behind it. ባንዲራዬን አረንጓዴ፣ ቢጫ፣ ቀዩ ቀለሜን ብቻ ይዤ አልመጣውም። ታሪኬን ጥንካሬ እንድማር ያደረገኝን የራሴን ሕይወትም ዛሬ አጋራችኋለሁ በማለት እንዲህ ብላለች። My story began with a loss. I lost my mother when I was 1. My father sacrificed his whole life to raise us and give us the better future. While he was not around, I used to abuse, and my sister used to go through illness. ሕይወቴ የተጀመረው በማጣት ነው። ገና የ1 ዓመት ሕፃን ልጅ ሳለው ነበረ እናቴን በሞት የተነጠቅኩት ትላለች ሩት። ከዛም በኋላ አባታቸው እነሱን ለማሳደግ ብዙ መስዋዕትነት እንደከፈለ ሩት ይርጋለም ከልጅነት ጀምሮ የተለያዩ ጥቃቶች ሲደርሱባት እንደነበረ ይህንም ከማፈርና ከመፍራት የተነሳ ለወላጅ እንዳልተናገረች ነፍሷን በግፍ የተነጠቀችው ታላቅ እህቷ ደግሞ በ5 ዓመት የምትበልጣት ቅዱሳን ይርጋለም በሰዓቱ ያማት እንደነበረ በዚህም ምክንያት በትምህርትም ያው ወደኋላ ቀርታ ከሷ ጋር አብረው እንደተማሩ በፍቅርና በእንክብካቤ እንዳደጉ ልዩ ክትትልም እሷን በእህትነቷ ስታደርግላት እንደነበረ ነገር ግን ያው ትምህርት በ5 ዓመት ወደኋላ ከቀራቻቸው ሰዎች ጋር ስትማር ስለነበረ ትምህርት ቤትም የተለያየ ቡሊ ሲያደርጓት ሲፎክሯት እንደነበረ She used to be bullied of her age. She used to be bullied. Her age gap, her skin, and her weight. She didn't choose any of it. አይዞሽ
በእንደዚህ አይነት የህይወት ውጣ ውረዶች ውስጥ እያለፉ እጅ አንሰጥም ብለው ህይወትን ለማሸነፍ እየጣሩ ባለበት ነበረ ይህ ሚስ ኢትዮጵያ ተብላ ያው ወደ ሚስ ወርልድ ኢትዮጵያ ሀገራችንን ወክላ ለመሄድ ስትዘጋጅ የነበረው እህቷም ወደዚህ ቦታ ሄዳ የምትለብሰውን የምታጌጥበትን ነገር ከራሷ ከምትሰራቸው ነገሮች እያዘጋጀችላት እንደነበረ Just a week before coming here for Miss World in Vietnam, I got the baddest news in my life. The sister I carried for years. She got killed by my best friend of 10 years. ኋላ ላይ ግን እህቷ ቅዱሳን እንደታገተች ታግታም ያው ገንዘብ አምጡ ምን አምጡ ሲባል እንደነበረ ይህንን ሁላ ለማሟላት እየተሯሯጠች ባለችበት ሁኔታ ውስጥ ህዝብም ርብርብ እያደረገ ባለበት ሁኔታ ውስጥ ነበረ ቅዱሳን በግፍ መገደሏ የተሰማው። ይህ ደግሞ የሚያሳምመው የፍቅር አጋሯ በነበረውና የ10 ዓመት ጓደኛ የባለችው ሩት በገለጸችው በእንደዚህ አይነት ነው በግፍ የተገደለችው እህት አይዞሽ ብሎ እንደዚህ My sister got killed by my best friend of 10 years that I believed with her partner. That's the sister I carried for my entire life. Even though she's my biggest sister, I carried her like a baby. That time, I felt like I failed. በዚህ ህመም ውስጥ ሆኜ ነው ይህንን ውድድር ለመሳተፍ የመጣሁት ስትል ያው ይህንን በእንባ ገልጻለች፣ ታሪኳን አስረድታለች። ያው ይህንን የሰሙ ቆነጃጅት አብረው እያለቀሱ በመድረክ ላይም አይዞሽ እኛም አብረን አለንሽ ብለው ታሪኳን ስትናገር እጇን እንደዚህ ወተው ደግፈዋት አበረታተዋታል። ሐዘንሽ ሐዘናችን ነው፣ አብረንሽ ቆመናል በሚል ያው አብረዋት ቆመው ይህንን ህመሟን ተጋርተዋታል ማለት ነው። ይህንን ህመም ይዛ ነው እንግዲህ ሩት ይርጋለም በዓለም መድረክ ላይ ሀገራችንን ወክላ የተወዳደረች የምትገኘው። ድምፅ ልንሰጣት ይገባል፣ በርቺ ልንላት ይገባል የሚል ጥሬን እኔም አስተላልፋለሁ። አይዞሽ በርቺ፣ ባለሽበት ጠንክሬልን ለማለት እወዳለሁ። እናንተም መልእክታችሁን አስቀምጡላ። በነገራችን ላይ ያው የድምፅ መስጠቱ ተጠናክሮ እንደቀጠለ ነው። ሩት አሁን 2ኛ ደረጃ ላይ ተቀምጣለች። ባለፈው ቪዲዮ ሰራ 8ኛ ደረጃ ላይ ነው፣ እንደዚህ አካባቢ ነበረች። ያው ከኤርትራዊቷ ሰኒት ጋር ከፍተኛ ፉክክር ውስጥ ይገኛሉ። ሰኒት አሁንም አልተቻለችም። ደረጃውን 1ኛ ደረጃውን እንደተቆጣጠረችው ነው ከአፍሪካ እንዲያውም ከዓለምም ይመስለኛል ከፍተኛ ድምፅ ያገኘችው እሷ ነች። በዚህ ሰዓት 497816 ድምፅ አግኝታለች ሰኒት ኤርትራዊቷ። 2ኛ ደግሞ ያለችው ከአፍሪካ 261841 ድምፅ ያገኘችው ሩት ይርጋለም ነች። እና ይሄ ሁሉ ነገር ችላ የተወዳደረች ለምን ድምፅ አሰጠዋትም እየተባላችሁ ነው። ቆይ ግን ምንድነው ችግራችሁ? ችግራችን እንደ አገር ማለት ሩት ይርጋለም ማለት እንግዲህ ያላቅም ከዚህ የበለጠ ፕራውድነስ የለም። እኛም ደግሞ ሰው ማገዝ አለብን። like we have to follow የቮቱን ስቴፕ እና በስነ ስርዓት ቮቱን ማድረግ እንችላለን። ቅዱሳን ፍትህ ይገባታል። ግፍና በደል የፈጸሙ ሰዎችን ማፈር እንደሚገባቸው በዓለም አደባባይ የሰራችሁት በደልና ግፍ እንደዚህ እንደተጋለጠባችሁ እንደተነገረላችሁ ዛሬ ሩት ያሳየችበት ጊዜ ነው ማለት ነው። እና ግፍ የሰሩ ሰዎች at the end of the day መጋለጣቸው መዋረዳቸው አይቀርም። በዓለም አደባባይ እንደዚህ መዋረዳቸው አይቀርም። ያየነው ይሄንን ነው። በግፍ የተገደለችው የሩት እህት ቅዱሳን ነፍሷን እግዚአብሔር ከደጋጎቹ ጋር ያሳርፍልን። ጠባቂ የሆነው የጆኒና የሴዶ ውድድር ፊታችን ነሐሴ 21 ሐሙስ ዕለት ይካሄዳል። በቀሉ ቀንሽ ደረሰ እንደተባለ አልቀረም። ቀኑ ቀረበለ ሲባል ይሄ ልጅ ሴዶ የሚባለው አልወዳደርም መተት ተሰርቶብኛል ምናምን እያለ ነው። ማታወሩት ጉድ የለም መቼም። ግባ እስቲ። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ
ለምን እንቁላሉን እኔ አስጠይቂያለሁ በሃይማኖት ማስጠይቂያለሁ ሲህር ነው ድግም ተሰርቶበታል መተት ተሰርቶበታል ተብያለሁ በእንደዚህ አይነት ነገር ደግሞ እኔ አልጫወትም ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው ፈርቻለሁ ይቀጠቀጠኛል ይደበደበኛል ማለት ማንን ገደለ እንዲያው ይሄንን ዘም ብሎ ማውራት ብቻ እንዳይመስልህ ተጠየቅበታለም እየተባለ ነው እስቲ ጠበቃ ሰብለ ደግሞ ግቢ ምንድነው የተፈጠረው ጉዳዩ አስረጅ እስቲ እንግዲህ በኢፌድሪ የወንጀል ህግ በተለይ በአንቀጽ 613 መሰረት ሴዶ ስለ ጆኒ የተናገረው ነገር ሐሰተኛ ከሆነ ይሄ የሚለው የድግምት መተት የሚለው ነገር እውነት መሆኑን ካላስረዳ ሐሰተኛ ሐሜት የሚባል ወንጀል ተደርጎ በኢፌድሪ ወንጀል ህግ ስለሚወሰድ በተለይ ደግሞ ሐሰት የሆነውን መረጃ ሆን ብሎ ጆኒ ላይ የጆኒ መልካም ስም ላይ ክብር ላይ ጉዳት ለማድረስ ነው የፈጸሙ የሚባል ቢሆን ወይም ደግሞ ይሄ ከፍተኛ የመልካም ስም ጉዳት ሰዎች ለጆኒ ያላቸውን አመለካከት ክብር በአቃሎ ወደ እስር ቤት ሊሆን ነው ነገሩ ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ ጌች ሴዶ እንዴት ያረ በአቃሎ ቃነሽ ደረሰ ይህ ነገር ወዴት እያመራ ነው ፉክክሩም አለ በ1 ሚሊዮን አስይዙ በ2 ሚሊዮን አስይዙ ገለመሌ አስይዙም መባባል ተጀምሯል በመቶ ሺዎች በመኖች ትኬቱ ላይ ተሸጠ የተባለ ብዙ ነገር እየተወራ ነው ይሄ ውድድር ያው ስፖርት ለጤንነት ጥሩ ነው ነገሩ ወከባ ወዴት ያመራል ማን ተቀጥቅጦ ማን ይቀጠቅጣል እስቲ የምናየው ይሆናል ይሄ መቀጣቀጥ ነው እያሉ የሚገኙት ስፖርት ነው ለማለትም ይከብድ ይመስለኛል ተቀጣቀጡ ብቻ እኛ ምን አገባን ወደ ዩቲዩብ ቤተሰቦቼ ስለተካተላችሁ ከልብ አመሰግናለሁ የዛሬ ፕሮግራም ይሄን ይመስል ነበር የቀጣይ ሰው ይበለን አሽሩካ የምርጦች ምርጫ ነበርኩኝ አመሰግናለሁ